የተበላሸው የአስመራ ካልኩሌተር የባድመው የጦር ስህተት አሁን ሊደገም ነው። የኢትዮጵያ ወሳኝ ዕድል በእጇ ገባ። በግንቦት ወር 1991 ዓመተ ምህረት ሻዕቢያ በአመታት የስህተት ታሪኩ እጅግ አደገኛውንና ዋጋ የከፈለበትን የተሳሳተ ስሌት ሰራ። እሱም ኢትዮጵያ በውስጧ የተከፋፈለችና ደካማ ናት በሚል የተሳሳተ እምነትና ሐሳቤ በባድመ በኩል በኢትዮጵያ ላይ ጦር ከፈተ። ያ አደገኛ ጦርነት ከትዕቢትና ከስህተት የተወለደ ብሎም የኢትዮጵያ ኃይሎች ወደ አስመራ ጠልቀው በመግባት የወቅቱን አገዛዝ መጣል እስከሚችሉበት ደረጃ ያደረሰ ሆነ። ነገር ግን በራሳችን ሰዎች ምክንያት ነገሩ በይደር ቀረ። ጀግና ወታደሮቻችንም ከአስመራ 25 ኪሎ ሜትር ርቀት ላይ እንዲመለሱ ተደረጉ። እንደዛም ሆኖ ያ አደገኛ ጦርነት የኤርትራን እምነት በመናድና የፖለቲካዊ ማንነቷን እስከ መጨረሻው በመቀየር የሻዕቢያን የኮሰመነ አቅም ለዓለም አስጥቶ አበቃ። ከ27 ዓመታት በኋላ ደግሞ አሁን አስመራ ያንኑ ከባድ ስህተት በሻዕቢያ እየተመራች ዳግም ልትደግም ይመስላል። ይህ ማለት ኤርትራ አሁናዊ የኢትዮጵያን የውስጥ ፖለቲካዊ ግጭቶች እንደ ብሔራዊ ድክመት በመተርጎም ወደ ውክልና ጦርነት ገብታለች። ኤርትራ ግን አንድ ያልተገነዘበችው ነገር ቢኖር የኢትዮጵያ የውስጥ ውዝግቦች በእልፍ ዘመናት ታሪኳ ሉዓላዊነቷን ሲገዳደር አልታየም። ይልቅስ ታሪኳ አፍ አውጥቶ የሚናገረው የጋራ ጠላት ሲመጣ የጋራ የአንድነት ተፈጥሮ ምላሽ ሲሰጥና ጠላት ሲያፍር ብቻ ነው። ለመሆኑ የሻዕቢያ የተሳሳተ ካልኩሌተር ምንድን ነው? አስመራ ላይ የሚያመጣው መዘዝስ ምን ይሆናል? የኢትዮጵያና የኤርትራ ጦር ዝግጁነትስ ምን ይመስላል? አዲሱ አሰብ የሚመለስበት ወሳኝ ዕድልስ ምንድን ነው? አብራችሁን ዝለቁ። ሻዕቢያን ሽንፈት ያከናነበው የቀደመ የተሳሳተ ስሌት። የሻዕቢያው መንግስት ኢትዮጵያ አሰብን ልትቀማኝ ትችላለች በሚል ስጋት ያልተለመዱ አዳዲስ እንቅስቃሴዎችን እያደረገ ይገኛል። በግላጭ ባይሆንም አደገኛውን ጦርነትም ጀምሮታል። የኢሳያስ አፈወርቂን የሶስት አስርታት አምባገነናዊ አገዛዝ ጭንቅ ውስጥ የከተተው ጉዳይ ደግሞ ኢትዮጵያ አሰብ ላይ የያዘችው ያልተነቃነቀ አቋም ሲሆን ሻዕቢያ የባድመ ስህተቱን ለመድገም ቋፍ ላይ ነው። አምባገነኑ ኢሳያስ አፈወርቂ ታዲያ በሶስት አስርታት ዓመታት ኤርትራን አንቀጥቅጦ የመግዛት ልምዳቸው እንደ ዘንድሮ የፈሩበት የለም ቢባል የተጋነነ አገላለጽ ሊሆን አይችልም። አንድ አይናቸውን ክፍት አድርገው እንደሚተኙ በቀላሉ መገመት ይቻላል። ወደ ኋላ መለስ ብለን የቀደመውን የኢትዮ ኤርትራ ጦርነት ስንመለከት በፕሬዝዳንት ኢሳያስ አፈወርቂ የሚመራው የሻዕቢያ አመራርና ጦር ኢትዮጵያ ወረራን መመከት የማትችል እጅግ የተከፋፈለች ሀገር መሆኗን ያምን ነበር። በወቅቱ ከደርግ አገዛዝ መውደቅና የብሔር ፌዴራሊዝም መፈጠር አንጻር ነበር ኢትዮጵያን በፖለቲካ የተሰነጣጠቀች፣ በወታደራዊ ብቃት ያልተዘጋጀችና በውስጣዊ ፖለቲካ የተጠመደች አድርገው የተሳሳተውን ካልኩሌተራቸውን መጠቀም ጀመሩ። ነገር ግን ተቃራኒው እውነት ሆነ። በባድመ የመጀመሪያዎቹ ጥይቶች እንደተተኮሱ ኢትዮጵያውያን ዘር፣ ክልል ወይም ፖለቲካዊ ልዩነት ሳይገድባቸው በሰንደቅ ዓላማዋ ዙሪያ ተሰባሰቡ። ስለ እናት ሀገራቸው አንድነት አብረው ቆሙ። ከትግራይ ደጋማ ቦታዎች እስከ ኦሮሚያ ሜዳዎችና የአማራ ሸለቆዎች ድረስ ለብሔራዊ የሀገር መከላከያ ለዘመቻ ፀሐይ ግባት የቀረበው ጥሪ ህዝቡን በነቂስ አሰባሰበ። ውጤቱም ለኤርትራ እጅግ አስከፊ ነበር። የኢትዮጵያ ጦር በታላቅ ኃይልና ወኔ ተኩስ አቁም ከመደረጉ በፊት ወደ አስመራ እየገሰገሰ ነበር። በጊዜው የነበሩ የአይን ምስክሮች እንደውም በአቋራጭ መሀል ኤርትራ የገባው ጀግናው የኢትዮጵያ ሰራዊት ለአስመራ 25 ኪሎ ሜትር ሲቀረው ጠቅላይ ሚኒስትሩ መለስ ነበር ለምኖ የተመለሰው ይላሉ። በወቅቱ ታዲያ ኤርትራ በፖለቲካ ተነጥላና በወታደራዊ ብቃት ተበልጣ ለማፈግፈግና ከባድ ኪሳራ ለመቀበል ተገደደች። የአደገኛ ጦርነት ምንም እንኳን በውስጥ ባንዳዎቻችን ምክንያት ጥቅማችንን ማስከበር ባንችልም የኢትዮጵያን ውስጣዊ ተለዋዋጭነት በተሳሳተ መንገድ በመረዳት የፖለቲካ ክርክርን እንደ መለያየት ለሚቆጥሩ አካላት ምን ያህል ስሌታቸው የተሳሳተ እንደሆነ ያሳየ ነበር። ነገር ግን ሻዕቢያ ስህተቱን የማያርምና የሚደጋግም ስለሆነ ለሌላ ቅጣት ራሱን አዘጋጅቷል። አሰብን የሚያስመልሰው የአስመራ አዲስ የተሳሳተ ስሌት በ2018
ከ1991 አደገኛ ጦርነት ወደ 2018 27 ዓመታትን አጠንጥነን ስንመጣ ያ የተሳሳተው ስሌት በአስመራ እንደገና እየተንሰራፋ ያለ ይመስላል። የኢትዮጵያ የውስጥ ፖለቲካዊ ውጥረቶች በተለይ በፌዴራል መንግስት፣ በህወሓት ባለስልጣናትና በአማራ ፋኖ ታጣቂዎች መካከል ያሉትን ውስጣዊ አለመስማማቶች የሚመለከተው የኤርትራ መንግስት ኢትዮጵያን ለመናድ ሌላ ዕድል አለ ብሎ አምኖ ወደ እንቅስቃሴ ገብቷል። በቅርብ ጊዜ የተደረጉ የተቀናጁ ጥቃቶች ለምሳሌ የኤርትራ አካላት የቀድሞ የህወሓት ታጣቂዎችና የፋኖ ተዋጊዎች ወልዲያን ለመያዝ ያደረጉት የጋራ ሙከራ የድሮውን እቅድ የሚያንጸባርቁ ናቸው ብሏል የፌዴራል መንግስት። የሻዕቢያን ሐሳብ ታዲያ እንደገና የኢትዮጵያን ውስጣዊ ክፍፍሎች በማስፋፋት የፌዴራል መንግስት ህዝቡን ለማስተባበርና አንድ ለማድረግ እንደሚቸገር ነው። ነገር ግን ይህ ግምት የኢትዮጵያን ፖለቲካዊና ማህበራዊ ተፈጥሮ ወይም ሀገራዊ ዲኤንኤ ችላ ያለ ሌላ የተሳሳተ ስሌት ነው። የውጭ ወረራ የሀገራቱን ሉዓላዊነት ሲያሰጋ የኢትዮጵያ የውስጥ ጭቅጭቆች እንደሚረሱ ቅኝ ገዢዎቻችን የሚሏቸው ጠፍጥፈው ሰሩን እያሉ የሚመኩባቸው ጣሊያኖች አልነገሯቸውም ማለት አንችልም። ሻዕቢያ እንደለመደው ስህተቱን መድገም ስለማይሰለቸው እንጂ። እነሱ እንደሚሉት የኢትዮጵያ ህዝብ ስለ ሀገሩ የማይጨነቅ የኢትዮጵያን መከፋፈል የሚፈልግ አይደለም። ይልቅስ አደገኛ ወረራ ሲመጣ የህዝቡ ስሜት በፍጥነት ይቀየራል፣ ወደ ከባድ ህዝባዊ ኃይልም ይለወጣል። በትግራይ ውስጥም ቢሆን ተደጋግሞ እንደሚነገረው በኤርትራ ተጽዕኖ ስር ወደ ግጭት መመለስን የሚፈልግ ህዝብ የለም። በትግራይ ያሉ ብዙዎች የኤርትራ ኃይሎች በቀደመው ጦርነት ወቅት ምን እንዳደረጉም ጠንቅቀው ያውቃሉ። ኤርትራ በእነዚህ ቡድኖች አማካይነት የውክልና ጦርነትን በዝምታ ማቀናጀት እንደምትችል ማመኗ አደገኛ ምናባዊ አስተሳሰብ ነው። ማንኛውም የሀገር ውስጥ ታጣቂም ሆነ ተቃዋሚ ቡድን የውጭ ጠላት መጠቀሚያ መሳሪያ ሆነ ተብሎ ከተሰየመ በኢትዮጵያ ውስጥ በፖለቲካው ዘርፍ ህልውና ሊኖረው አይችልም። ይህንን ፋኖም ሆነ ህወሓት ይገነዘቡታል ተብሎ ይጠበቃል። የኢትዮጵያ ጦር ዘመናዊ ወታደራዊ እውነታ፣ ፍጹም የተለየው የጦር ሜዳና የሻዕቢያ ኋላ ቀር ጦር። ኤርትራ በጣም ውስን ኢኮኖሚ፣ ትንሽ የተሰላቸ የሰው ኃይልና ከዘመኑ ጋር የማይራመዱ የጦር መሳሪያዎችን የታጠቀች ሀገር ናት። ከደርግ ዘመን ጀምሮ የለቃቀመችው ከ1500 በላይ የጦር ታንክ ያላት ሀገር ብትሆንም ታንኮቿ የድሮ ሞዴልና ያረጁ በመሆናቸው ብዙዎቹ ለውጊያ ዝግጁ አይደሉም። ከውስጥ የተሻሉ የሚባሉ 150 ሲሆኑ እነሱም ቲ55 እና ቲ62 የድሮ የቻይና ታንኮች ናቸው። በአንጻሩ ኢትዮጵያ እጅግ ብዙ ሰራዊት ያላት ሲሆን የአሰብ መሬቱን ለማስመለስ የሚቅበጠበጥ በትኩስ የወጣት ኃይል የታጨቀች እጅግ ዘመናዊ መሳሪያዎችንና ቲ72 ታንኮችን የታጠቀች ናት። አየር ኃይሉ በርከት ያሉ የዘመኑ የጦር አውሮፕላኖችና ተዋጊ ድሮኖች አሉት። በአጠቃላይ ከኤርትራ አንጻር በብዙ እጥፍ ኢትዮጵያ የወታደራዊ አቅም ከዘመናዊ ቴክኖሎጂ ከብዛትና ከፍላጎት አንጻር የታጠቀች ናት። በአሁኑ ወቅት በአሰብ ቡሬ ግንባር በከፍተኛ ድንጋጤ ጦሩን ወደ ድንበር ለውጊያ በሚመስል መልኩ ሰራዊቱን እያጋዘ የሚገኘው ሻዕቢያ ሲሆን የፍራቻ የወለደው እንቅስቃሴ ኢትዮጵያን በፍጥነት ወደ ጦርነቱ ሊከታት ይችላል። ኢትዮጵያን ዘመናዊ ታንኮች የታጠቀች በመሆኑ ከርቀት የሻዕቢያን ታንኮች ለቅማ ከመጨረስ ባሻገር በአየር ኃይል የተረፈውን ትጠርጋለች። በረሃማነቱና ሜዳማነቱ ለኢትዮጵያ በጣም አመቺ አጋጣሚ የሚፈጥር ነው። አሁን የሚደረገውን ጦርነት የተሻለ ወታደራዊ ቴክኖሎጂና የአየር ኃይል ያለው ሰራዊት በቀላሉ ያሸንፋል። ኤርትራ ከዘመናዊነት ጋር የተጣላችና ትምህርት የሌለባት የአንድ ግለሰብ ሀገር ስትሆን ኔትወርክና ኢንተርኔት የሌላት ሀገር ስለሆነች ከዘመኑ የራቀች ናት። በአንጻሩ ደግሞ ኢትዮጵያ ቀደም ብለን እንዳልናችሁ የነቃችና የዘመነች ስለሆነች ድሉ ያለ ጥርጥር የኢትዮጵያ ነው። ዛሬ የኃይል ሚዛኑ ሙሉ በሙሉ ተለውጧል። የኢትዮጵያ ብሔራዊ መከላከያ ሰራዊት በአፍሪካ ከታዩት እጅግ የጠነከሩ ጦሮች መካከል በቀዳሚነት በመሰለፍ ብቃቱን አስመስክሯል። ጉልህ የሆኑ የዘመናዊነት መለኪያዎችንም ሁሉ አልፏል። የኢትዮጵያን እጅግ ጥንቅቅ ያለ የድሮን ትጥቅ ተውት። ሩቅ ተወንጫፊ ራሱን ችሎ የሚንቀሳቀሰውን መድፍ ወይም ሰልፍ ፕሮፔልድ አርቲለሪም እርሱት። እልፎቹን ቻይና ሰራሽ SH-15 ባለ 155 ሚሜ ራሱን ችሎ የሚንቀሳቀስ ሃውትዘር መድፎችንም አታንሷቸው። ከሩሲያ የተገዙት አዲሶቹን ሱ-35 ተዋጊ ጀቶች ብቻቸውን ሻዕቢያን ያብረከርኩታል። በጠቅላላ 1991 የኃይል እኩልነት አሁን በጭራሽ የለም። ኢትዮጵያ በአህጉሪቱ ካሉ ጦራቸው እጅግ በቴክኖሎጂ ከታጠቁና ከጠነከሩ ሀገሮች መካከል አንዷ ሆናለች።
ኤርትራ ግን ያለፈው ዘመን ላይ ተቸንክራ ጦሯ ዩኒፎርሙን እንኳን ሳይለውጥ ለሌላ እልቂት ተዘጋጅታለች። የኢትዮጵያ የአሰብ ጥያቄና ወሳኙ ምዕራፍ። ከዋሽንግተን እስከ ቴል አቪቭ፣ ከካይሮ እስከ አስመራ አንድ ጉዳይ የአፍሪካ ቀንድን ጂኦፖለቲካዊ ካርታ እየቀየረው ይገኛል። እሱም የቀይ ባህር ጉዳይ ነው። በዚህ ሁሉ መሃል ያለችውም ኢትዮጵያ ናት። በጣም ትልቅ፣ በጣም ጠቃሚ ብሎም እጅግ አስፈላጊ የሆነው የባህር በር አልባ መሆን በፍጹም የማይገባት ሀገር የጂኦግራፊ እስረኛ ሆና መቆየት የማትችልበት ጊዜ ላይ ደርሰናል። በቀይ ባህር ጉዳይ የበይ ተመልካች ሆና የማትቀጥልበት ጊዜ ነው አሁን። ከ130 ሚሊዮን የሚበልጥ ሕዝብ ያላት ሀገር ለዘላለም ከባህር ዳርቻ እንደተለያየች ትቀጥል የሚል ሀሳብ ዲፕሎማሲያዊ ቅዠት ነው። ይህም ወደ ውድቀት ያመራል። ይህ ሕዝብ ታሪካዊ ወደቡን አጥቶ የባህር በሩን ተቀምቶ ነገሮች እንዲሁ እንዲቀጥሉ ይፈቅዳል ብሎ የሚያስብ እሱ ሞኝ ነው። ኤርትራ በአሰብና ዙሪያ በኢትዮጵያም ሰሜናዊ ክፍል በተለምዶ ባልታየ መልኩ መንቀሳቀስ ከጀመረች ቆይታለች። በራሷ ፈርዳለች ማለትም እንችላለን። አሁን ኢትዮጵያ ወደ ቀይ ባህር ተመልሳ መምጣቷ በይደር የሚቆይ የውይይት አጀንዳ ከመሆን ተሻግሮ አሁን ላይ ሊተገበር ከጫፍ የደረሰ እውነታ መሆኑን ተገንዝባለች። ታሪክ ግፍን ወይም ኢፍትሐዊነትን የሚያስተካክልበት የራሱ መንገድ አለው። ያንተ ያልሆነ ነገር መቼም ያንተ አይሆንም። የጊዜ ጉዳይ እንጂ አሰብ ወደ ባለቤቱ ይመለሳል። አሰብ የኢትዮጵያ ሕዝብ ንብረት ነው። ኢትዮጵያ ወደብ አልባ መሆን ፍጹም አይገባትም። ካላት የረጅም ጊዜ ታሪክ እንዲሁም ኢኮኖሚያዊ አቅም አንጻር ለዓለም አቀፍ ንግድ የሚያገለግላትን የተፈጥሮ መግቢያ በር መንፈግ አይቻልም። ስለዚህ በሴራ የመጣውን ሰው ሰራሽ ዕቀባ መለወጥ ያስፈልጋል። ደግሞም ሊለወጥ ነገሩ የመጨረሻው ምዕራፍ ላይ ደርሷል። ዓለም ሊገነዘብ የሚገባው የኢትዮጵያ የባህር በር ጥያቄ የመስፋፋት ጉዳይ ኤክስፓንሽኒዝም አይደለም። አሰብ የፍትህ ጉዳይ ነው። ቅኝ ገዢዎችን በማሸነፍ የአፍሪካን ዕጣ ፈንታ የቀረጸ ህዝብ የራሱን ዕጣ ፈንታ የመቆጣጠር መብቱን ሊነፈግ አይገባም። ኢትዮጵያ ወደብ አልባ ሆና ለዘላለም አትቆይም። ይህ ዛቻ አይደለም፣ የማይቀር እውነት እንጂ። ይህ ሻዕቢያ የተሳሳተው ካልኩሌተሩ የሚያመጣበት ጣጣ ነው። ይህ አዲሱ የአስመራ ስህተት ለኢትዮጵያ የሚሰጣት ወሳኝ እድል ነው። አሁን ኳስ በኢትዮጵያ ሜዳ ናት። ቀድሞ ያገባ ደግሞ ያሸንፋል። ቀጣዩን አብረን የምናየው ይሆናል። እኛ ግን ሁሌም ከሀገራችን ጎን እንቆማለን።